አሁን ላይ በጣም ደስተኛ ነች። የምር በቃ ከማስበው ላይ በጣም ደስተኛ ነው ያለችው። ከሄኖክ ጋር ያላት ነገርም ደስተኛ እያረጋት ነው ያለው፣ እየተንከባከባት ነው ያለውና ጽጌ አውሪሽ የምጠይቅሽን ጥያቄ ትመልሽልኛለሽ። ጠይቀኝ እየጠበቁ ሄኖክና ህያብ ምንድነው መሀላቸው ላይ ያለው? ይሄንን እንድትመልሽልኝ እፈልጋለሁ። ፍቅረኛዋ ነው። በጣም ደስተኛ ናት ከሄኖክ ያለ ነገር። ምን ነው ሰው ሲጣላ አይነሳም እንዴ? ጥላት አይደል እንዴ ሄድከው? ያምልክ እንደውም አንድ ላይ ቤት እየኖር ነው፣ አንድ ላይ እየኖር ነው ያለው። በዛ ላይ ማውቀ ነው እሱ የሚኖረው በህያብ ቤት። አሁኑኑ ሄደሽ ቤቱን ለቆልኝ እንዲወጣ ነገርሽ ይኸውልሽ። ሂድ በቃ ሚስትህና ልጅህ ጋር ሂድ። ልጅህን በስነ ስርዓት ተንከባከባት። እህቴ ደግሞ የሚንከባከባት ወንድ አላት። እሺ በእጅ አጉርሼሽ ነከሽኝ አይደል? እሰይ ደጋረኩኝ። እና እህቴ ስትጥላት ካንተ ጋር መሆን ነበርብኝ? እንደዛ ነው የምታስበው? እሺ በጣም ነበር የምታከብረኝ አይደል? አንተም ክብረ ቢስ ስለሆንክ ነው የማትከበረው አሁን ድረስ። በጣም ተቀያየርሽ፣ ተለዋወጥሽ። ምንድነው? ምን አዲስ ነገር ተገኘ? ስማስ ስለ ሄኖክ እዚህ ጋር ማን ነው ሄኖኬ? አንቺ ነሽ ከመቀሌ ድረስ አዲስ አበባ እንዲመጣ ያረክሽው። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ ወይ? እኛ ያለ ፈጣሪ የተመሰገነ ይሁን። እናንተም በያላችሁ በሰላማችሁ ብዝት ይበልን። ያው ደህና እንደምትሆኑ ተስፋ አለኝ። እንዴት ልበላችሁ፣ እኔም በጣም ደስተኛ ነኝ። ያለሁበት ሁኔታ ነው ትናንትና አይታችሁታልና የህዩን ጓደኛ የኛም እንጃ ምን እንደሚሆን አላውቅም፣ ግን የህዩ ጓደኛ ትናንትና ተቀብያለሁና አብዛኛችሁ ደስ ብላችኋል እና ብዙ ሰው ደግሞ እንትን ስትሉ ነበርና እኔም ደስ ብሎኛል። ምክንያቱም ህዩም ያሳለፈችው ብዙ ነገሮች አሉና እሱም ረስታ ደስተኛ እንደምትሆን ደግሞ ተስፋ አለኝ። ማለት ከኢፊ ጋር የነበራት ነገር ታውቃላችሁ፣ አዲስ ለእናንተ አዲስ ነገር አይደለምና አንዳንድ ሰዎች ደግሞ ልትቆጡ ትችላላችሁ። እንዴት ይሄ ልጅ መጣ ምናምን ልትቹ ትችላላችሁና ያው ሰው ራሱ ገፍታ ሲሄድ ህይወት መቀጠል እንዳለበት እርግጠኛ ነኝ። ምክንያቱም እንዴት ልባላችሁ ራሱ ነው ኤፍሬም ትታት ሄደው እንጂ እሷ ትታት አይደለም ሄደችው። በዛ ላይ ደግሞ በመሃል አስሬን እያታለላት ሰው እንኳን አንዴ ከተተቱ አይማርምና እና ይዬ የኔት የኔት ጠንካራ ነሽ፣ ጠንክራ ከዚህ በላይ ደግሞ ደስተኛ ሆነሽ እንደምትኖሪ ደግሞ ተስፋ አለኝ። ያው ያለፈ አልፈዋልና ካሁን በኋላ ነው ያለሽ ጊዜሽን እንደምትጠቀሚበት ተስፋ አለኝና ዛሬ ለምንድን ነው የመጣሁት መሰላችሁ? አስሬ ስልክ ይደዋውልብኛልና አስሬ በጣም ጨቀጨቀኝ በጣም እና እሱ ደግሞ ኤፍሬም ነው እንጂ ሌላ ሰው አይደለም። ብዙ አላናሳም ስለ ቴክስት እየጻፈልኝ ነበር ካላገኘሁሽ ምናምን እያለ ይመስለኛል። በትናንትና ያየው ቪዲዮ እንዲህ አርጎት መሰለኝ። እርግጠኛ ነኝ ደግሞ በዛ ምክንያት እንደምሆን ካላገኘሁሽ ብሎ አስሬ ሲንግል እኔ ደግሞ ፈርቼው ቤት ቁጭ ማለት አልፈለኩምና እሺ ብዬ ጠርቼዋለሁ። እየመጣ ነው እና ስለምን እንደሚያወራኝ አላቅም። ያው ለምን ሰው አመጣሽላት ለምን ይዘሽላት አገናኘሽው ነው የሚሆነው በርግጥ ሌላ ነገር እኔ እነሱ የሚያገናኘኝ ነገር እንደሌለ ማለት ነው እርግጠኛ ነኝ። ምክንያቱም ከይፊ ጋር የነበረው ዩናስ ከህያብ ጋር የነበረው ጊዜ ላይ በጣም ጥሩ ሰው ነበር እርግጠኛ ደግሞ ስለዚህ ከኔ ጋር አይደለም ከህያብ ጋር ከኔ ጋርም ጥሩ ነበርና ህዩም ብዙ ነገር ሲያደርጋት ለምኛዋለሁ ተውብየዋለሁ ብዙ ነገር ተባብለን ነበርና አይደለሽ ሊለኝ ይቅርና ብዙ ነገር ያለኝ አለ እና ካሁን በኋላ ማግኘት ማልፈልግም ነበር። በዛ ሰዓት ላይ ስለደበረኝም ላገኘው አልፈለኩም ነበርና ለምን ዛሬ ስለጨቀጨቀኝ ነው እንጂ መገናኘት ከሱ ጋር ግን አስፈላጊም አልነበረ። ምክንያቱም አስፈላጊ ሰው ነው ብዬ አላስብም። እንዴት ልባላችሁ ስላችሁ ለእቴ ጎቶ የማያስብ ሰው ለኔ ያስብልኛል ብዬ አላስብምና ህዩም በዛ ላይ በጣም ብዙ ነገር አድጓታል፣ ብዙ ነገር ተከፍታለች፣ ብዙ ነገር አልቀሳለች በሱ ምክንያት ከኤፍሬም ማጠብቀው ነገር ስለሆነ እንዴት ነው ሰው የምርኔ ሰው የሚወዳችሁና የሚያፈቅረኝ ነው ብላችሁ እያሰባችሁ ሲጎዳችሁ ምን ያህል ከባድ እንደሆነ አይቼበታለሁ ተምሬበታለሁና እኔ ይሄ ነገር ይበቃል ብዬ ነው የማስበው። የህዩም የሚሻላት ሰውን ለሷ የሚገባ ሰውን ደግሞ አግኝታለች ብዬ ነው የማስበው። ምክንያቱም ትላንትና አይታችሁታል፣ እሱም ከሱ ጋር ደስተኛ ትሆናለች ብዬ ነው የማስበው። ስላችሁ ራስ ፈልጎት ነው የሄደው እንጂ ህያብ ሂድ ብላ አይደለም የሄደው ኤፍሬም። ከዛ ደግሞ ሴት ልጅ አስረግዘዋል። እርጉዝ ናት አቱን አያገባኝ ስለነሱ ማሰብ ራሱ አልፈልግም። ግን እሷ እርጉዝ ነኝ እያለችው ትታ ህያብ ጋር እንደገና መጥቶ እየለማናት ነው ያለውና እኔ እርግጠኛ ነኝ ህያብ ይቅርታል አርጋለታለች። ግን ደግሞ እንደማትቀበለው ከዚህ በኋላ ያለ ህይወቷ ከሱ ጋር እንደማትቀጥል ነግራዋለች። ከአንዴ ሁለቴ ነግራዋለች። እሱ ግን እሺ ሊል አልቻለም፣ ዝም ሊል አልቻለምና እንግዲህ ምን ታደርገዋለህ? ሰው ራስ ፈልጎበት ከሄደ ተመልሳ ሰው መለመን አያስፈልግም። ተመልሳና እንታረቅ ልትለው አትችልም አይደል? እና እንግዲህ አላቅ ምን እንደሆነ እየተንጨረጨረ አድሮ ቢሆንም
አያገባኝም፣ አይመለከተኝም። የሚጠይቀኝ ጠይቀኝ መልስለታለሁ። ምን አስቦ እንደሚመጣም አላውቅምና እኛሽ ተጨንቃችሁ ህያብን ደስተኛ ትሁን ምናምን እያላችሁ ነበርና ሳልነግራችሁ አላልፍም። ህዩ አሁን ላይ በጣም ደስተኛ ነች። የምር በቃ ከማስበው ላይ በጣም ደስተኛ ነው ያለችው። ከሄኖክ ጋር ያላት ነገርም ደስተኛ እያረጋት ነው ያለው፣ እየተንከባከባት ነው ያለውና ይመስለኛል እኔ ሴት ልጅ በቃ እንክብካቤ እንደምትፈልግ በሷ ቦታ ነው ያየሁትና የምር እሱ ሲንከባከባት ያለው ደስታ ያለው ፈገግታ ያለው ብዙ ነገር ከሷ ጋር እያየሁት ያለ ነገር በጣም ደስ ይላልና በቃ የምር በጣም ደስተኛ የሆነችው ከነበረባት ህይወት ረስተዋለች። ኢፍሬም የሚባል ሰውን ከውስጧ ወጥቶ በጣም ደስታዋን በቃ አሁን እየጨመረ እየሄደ ነው ያለውና ሄኖክም በዚህ አጋጣሚ አመሰግናለሁ ወንድሜ። የምር እህቴ እንደዚህ ተንከባክበክ ደስተኛ እንደምትሆን የነበረችበት ህይወት ረስታ ሁሉ ነገር ጥሩ ላይ እያስኬድክላት ነው ያለውና የምር በጣም ደስ ብሎኛል። ካሁን በኋላ ግን ኢፍሬም የሚባል ሰውዬ አይደለ ህያብ ላየው አልፈልግም፣ እንድትጨቃጭቃትም አልፈልግም። የምር በጣም አሁን ያለችበት ሁኔታ ደስተኛ ናት። አንተ በፈለክበት ከዛችኛው ሚስትየው የምትባለው ከዛኛው መቀጠልም ትችላለህ፣ እንደፈለክ መሆን ትችላለህ። እህቴ ግን እየመጣህ እንድትበጣበጣት አልፈልግም እልሃለሁ። ያው ግን ወሬ እንዳላበዛባችሁ ያልኩባችሁ መሰለኝ። ለማንኛውም እንጠብቀው እስኪ ምን እንደሚል አብረን ሆነን እንሰማዋለን። ጽጌረዳ እንዴት ነሽ? ቀናና አማን ምን ነው አስሪ መደወላ በዛ በጣም ፈልጌሻለሁ እኮ እኔም ስለፈለክ ይመስለኛል ስታበዛብኝ ነው 10 ቴክስት ምናምን መጻፍ ከአንድ ከሁለት ሶስት ጥያቄ ያለኝ ጥያቄ ልጠይቅሻለሁ በግልጽ አማርኛ ትመልሽልኛለሽ ቻላላ እኔ መልስልሃለሁ እኔና አንቺ ከምንጣላ በሰላማዊ መንገድ እናወራለን እሺ እኔ ችግር የለብኝ በጠይቅ ከፈለክ ጠይቅ እኔ መልስልሃለሁ ምንድነው ጽጌ እኔ ያለሁበት ሁኔታ ታውቂያለሽ አይደል ራስን ፈለከበት ሆስፒታል የማን አንጂ ሳስመረምራት እየወልኩ ነው ስለይማን እንደዚህ ጋር አይመለከትሽም ይገባኛል እምጠይቅሽን ጥያቄ ትመልሽልኛለሽ እየመለስኩልህ ነው እንዴ ያረጋቀስ ብላ አውራኝ ምን ቀስ ብዬ ነው ማውራሽ ማደረህ ራሱ ጥሩ ነው እሺ ሄኖክ ማን ይመለከታል ያገባሃል ሄኖክ ማን ነው ምናምን እንደዚህ ጋር መጥተህ የምታወራኝ ስለ ሄኖክ እዚህ ጋር ማን ነው ሄኖኬ አንቺ ነሽ ከመቀሌ ድረስ አዲስ አበባ እንዲመጣ ያረግሽው ከህያብ ጋር ያገናኘሽው አንቺ ነሽ እሰይ ደጋረኩኝ እህቴን ደስተኛ እንዳረጋ ስለፈለኩኝ ነው ምን ነው ተንጨራጨር እንዲያረጋ ሄኖክ አሁን የመጣበት ሄኖክ ማን ነው ምናምን ልጠይቀኝ ባይሆን ምን አገባ አንተ ማን ነኝ ብለህ ነው የምታስበው ጽጌ ቀስ ብለሽ አውሪኝ እኮ ያወራኩ እሺ በጥፊ ነው ወደዛ ሞረው ባላ አሳየኝ በጥፊ ምን እንኳን እንዳንተ በጣም ከአቅሜ በላይ ይሆንሽ ነው በጣም እየታገስኩሽ እሺ አሁን እኔ ሄዶክ ለምን አመጣው ይመለከታል ካንዲ ነው ትልም እየነገርኩ ነው ያለው ኢፍሬም ዞር ብላ እጅህን ወደዛ አርግልኝ እንዴት ብለህ እንድታወራኝ አልፈልግም ስለ ሄኖክ እዚህ ጋር አይመለከትም ስለ ኢማንዳም አይመለከተኝም የምትፈልገው ነገር ተናገር እኔም ሄዳለሁ አንተም ትሄዳለህ አለቀ ነው እኔ መሰለኝ በጣም እጄን እንድሰነዘር እያረክሽኝ ነው በላሳየኝ እስኪ ማን እናንተ እጅህን ተነሰብኝ እኔ በጣም የልብ እየተሰማሽ ነው በጣም ደስተኛ ስለሆንኩ በጣም ነበር የምታከብረኝ አይደል አንተም ክብረ ቢስ ስለሆንክ ለማትከበረው አሁን ድረስ በጣም ተቀያየርሽ ተለዋወጥሽ ምንድነው ምን አዲስ ነገር ተገኘ ስማስ እህቴን ያላከበርክ እኔ ላንተ ላከብር እየጠበቅክ ነው አንተ ማን ነኝ ምን የምታስበው አንተ በአንተ ምክንያት ህያብ ተቀላ ከአንዴም ሁለቴም ሶስቴ ሆስፒታል ገብታለች ይሄ ረስተህ ነው አሁን እኔ እንዳከብር እየጠበቅክ ያለው ክብር ምናምን እዚህ ጋር ላንተ አያስፈልግም ክብሩ ራሱ አታውቅም ክብር ታውቃለህ እንዴ አንተ ሰው ስንት ለምኛለሁ ታውቃለህ አይደል የመለስከኝ መልስ ግን ታውቃለህ አንተ ራስህ ታው ይሄ ነገር አያዋጣም ዘይ ብዬ ስለምን አያገባሽም ብለህ ነው ትተኸኝ ሄድከው ራስታውሮ ይሄ ነገር አሁን መተምትለምነኝ ጽጌ ትመልሽልኛለሽ አትመልሽልኝ ጠይቅ እየሰማሁ ነው ያለው ትመልሽልኛለሽ እጅህን እንዲህ ብለህ ያታውራኝ እጅህን ወደዛ አርግልኝ እያናገርኩ ነው ያለው ልብሽ ሙሉ ሆኗል ልብሽ ተራራው ነው አይደል ግዴታ ምን የምትፈልገው ነገር ተናገር እያልኩ ነው አሁን እዚህ ጋር ቁመህ አታስጠብቀኝ ስራ አለብኝ ጽጌ
አውርሽ የምጠይቅሽን ጥያቄ ትመልሽልኛለሽ። ጠይቀኝ እየጠበቁ ሄኖክና ህያብ ምንድነው መሀላቸው ላይ ያለው? ይሄንን እንድትመልሽልኝ እፈልጋለሁ። መልስ በጣም ልመልስ ነው የፈለከው? እንድትነግሪኝ እፈልጋለሁ። ትክክል። ለምን አልነግርህም? እንደውም በደንብ አድርገህ አዳምጠኝ ልንገርህ። ሄኖክ ማለት ልንገርህ ጀግና ከመቀሌ ድረስ ስራውን ትቶ ለህያብ ብሎ ለሷ ለመስደሰት የመጣ ፍቅረኛዋ ነው። ዲበል እስካሁን ፍቅረኛዋ ነው። በጣም ደስተኛ ናት ሄኖክ ያለ ነገር ምን ነው? ሰው ሲጣላ አይነሳም እንዴ? ጥላት አይደል እንዴ ሄድከው? ጀግና ስለሆነ ግን መጥቶ እያስደሰታት ነው። ደስተኛ ናት በሄኖክ። አጣባሹ አንቺ ነሽ። ምን አገባ? አጣባሹ ይሁን ምን ይሁን እንደውም ቆቀል ጨምርልክ። እንደውም አንድ ላይ ቤት እየኖር ነው ያለው። በዛ ላይ ማውቀል ነው እሱ የሚኖረው በያ ቤት አብረ መኖር ጀምረዋል። ብዙ ነገር ላወራህ ነው። በጣም እያስደሰታኝ ነው ያለው። በጣም እየተቀቀኝ በማ ቤት ነው እሱ ወደዚህ እንዳትለቀቀኝ ነው እሱ የሚኖረው። እኔ በያ ቤት አላት አይደለ? ከሷ ጋር እየኖረ ነው። በጣም እያስደሰታኝ ነው ያለው። በጣም ደስተኛ ናት። ውይ በስማ ፈገግታዋ ተመልሷል። ልንገርህ በዛ ላይ ምን ነው ትተሃት አይደለ እንደ ሄድከው እና ለማንኛውም ግን በጣም ደስተኛ ነች። አንተ ሚስት አርግዛለች አይደለ? እዛው ሄደህ መቀጠል ትችላለህ። እዚህ ግን አስሬ እየመጣ እንድትበጠብጣት አልፈልግም። ተግባብተናል? አሁን ሰው የላትም ምናምን ብለህ እንዳታስብ። የሚያስፈልጋት ወንድ አጠገባው አለ። አስሬ ልታስፈራራት ምናምን እንዳታስብ። የሷ ትልቅ ወንድ አላት። ተግባብተናል? ገብቶሃል አይደለ? እንደ በፊት ሰው የለም እንደፈለኩ አደርጋቸዋለሁ፣ ከፈልክ ጥላታለሁ፣ ከፈልክ ከቤት አወጣታለሁ ምናምን ብለህ እንዳታስብ። ይሄም አይሆን ነገር ነው። እሺ ሌላ የሚጠይቅ ነገር ካለ ደግሞ ጠይቀኝ። ባበላ እጄ ተነከስኩ ይባላል። አሁን ያስታውስከው እጅን በበላ እንትን ያልከው በእጄ አጉርሼሽ ነከሽኝ አይደል? ሳይ ደጋራኩኝ እና እህቴ ስትጥላት ካንተ ጋር መሆን ነበርብኝ። እንደዛ ነው የምታስበው? እሺ ሌላ ነገር መጠየቅ ነገር ካለ እኔ ባንቺ ስጠብቅ የነበረ የራስ የወረደ ነገር ስታደርግ ነው እንደዚህ ያደረኩ። እኔና ህያብን ለማስታረቅ ደፋቀናስ ምትይዋን ጽጌ ነው እኔ ማቃት እንጂ ነበርኩኝ። አሁን ግን አላደርጉም። ለህያብ እየዞርሽ በየመንደሩ ወንድ ስትመርጭላት አይደለም ግዴታ ነው። እና እህቴ ወድቃ ያዩት ዝም ብዬ ትተሽ ሄደው ወንድ ጠብቂ እንዲላት ነው የፈለከው? አላረገውም ሲጀመር። እሺ ወድሽ አሁን ቤት መገቢ ከሆነ አሁኑኑ ሄደሽ ቤቱን ለቆልኝ እንዲወጣ ነገርሽ ይኸውልሽ እቤት ገብተሽ ሄኖክ እዛ ቤት ውስጥ ማየት አልፈልግም። ታይዋለህ ከአንዴ ሁለቴ ለዘላለም ታይዋለህ። ያ ቤት እኔ ያፈራሁት ቤት ነው፣ እኔ የሰራሁት ቤት ነው። እዛ ቤት ውስጥ ወንድ መቀመጥ አይችልም። አንተ ሴት ይዘህ ስትመጣ ማነው አንተ ራስህ እንደማን ነው የምታስበው? ተናገራ። የማይሆን ነገር የሚቀየር ነገር የለም። ሄኖክ አለ ከሄኖክ ጋር መኖር ትችላለህ። ይኸውልሽ አዳምጪኝ። ቤቱ የኔ ነው አይደለ? ያንተ አይደል? ትተው ይሄዳል አይደል? የኔ ነው። ጋር ልጅ እንደነካይ ይፍሬት እንዳትነካይ ራስን ትተው ይሄድክ ቤት አሁን ነው እንዲ ወንድ ስትይ እንዲ አንጨረጨራ። ኧረ እባክህ እና አንተ ሰው ቁማ አንተ መጠበቅ ነበረበት። አትጠብቅም። አንተ ለህያብ ማትሆን ማትረባ ወንድ ነህ። ከአንዴም ሁለቴም ነግሬሃለሁ አይደለ? ለህያብ ማትገባል። አንተ ለህያብ አትገባት። ጽጌ በጣም እኔ እጄን አነሳብሻለሁ፣ እመታሻለሁ። ጽጌ ምታኛ እስኪ አሳዩ። ጽጌ እመታሻለሁ። እንደ እህቴ እያከበርኩሽ ነው። ኧረ እባክህ በጣም እያከበርኩኝ። ክብር አሁን ነው የታየ። አንተ አላምን መቼ ቢሆን ለምን አትችልም? ስትዋሽ ስታስመስል ሁሉ ነገር ስታደርግ ነው ማውቀ ውሸታም ነህ። ለህያብ ማትገባት ሰው ነህ። የሚገባት ሰው ደግሞ አምጥቼላታለሁ። አሁን እንደፈለክ ሞት ይችላል። ስለዚህ ከጠራኝ ሂድ በቃ ሚስትህና ልጅህ ጋር ሂድ። ልጅህን በስነ ስርዓት ተንከባከባት። እህቴ ደግሞ የሚንከባከባት ወንድ አላት። እሺ ተንከባከባት። አንተ ልጅህና ሚስት መንከባከብ የማትችል ወንድ ለህያብ ልትንከባከባት አትችልም። ያው ሚስትህና ልጅ እንትን ጋር ሂድ። ያስረገዝካት ሚስትህና አርግዛለ ምናምን ስትላል ነበር እንዴ? ወይስ እሷም ልትክዳት አስበህ ነው? ጽጌ ግን አሁን እንደዚህ በጥፊ ወረደ። ማን ነው አንተ የምትጠፋኝ? በመታሽ አሁን ልክ ይመጣል። ምንድነው? ከአቅሜ በላይ ይሆንሽ ነው። እሺ አንተስ ምንድነው እንዲህ ያረጋ? ለምን ወንድ ስለያዘች ወይ እና እያለቀሰች እንድትለምንህ ያሰብከው? አትለምንህም። ማን ነው? ሚስትን በደንብ አድርገህ ተንከባከባት። ደግሞ እንዳትክዳት። እሺ እንደዛ ነው የሚያዋጣ። እዚህ ላይ የጠራኝ አስባችሁታል? ከህያብ ጋር አሁን ወንድ ስለያዘች አንጨረጨረውና መጥቶ ከቤት ላስወጣ። ኧረ እንደዚህ የሚባል ነገር የለም። በራስ ያመጣው ነገር በራስ እዛ ይጨርሰው። አያገባኝም። ህያብ ደግሞ የሚገባትና የሚንከባከባት ሰው አግኝታለች። ለሷ የሚደግፋት ሰው ስላገኘች እንደዚህ እንትን አረገው። ማደሮ ራሱ አድሮ መሆኑን የራስ ተጠራጥሬ ነበርና እንዴት አስባችሁታል?
አሁን ሰው እሱ በፊት የሚያስበው በቃ ሰው የላትም እንደፈለኩኝ አንገላታታለሁ ከፈለኩ ማውጣታለሁ ከፈለጋ ሰድባታለሁ። አሁን ግን አጠገቧ የሚያከብራትና ለሷ የሚያስብ ሰው ስላለ በጣም ተናደደ። ይሄ የማይሆን ነገር ነው። ሰው ሲጥላችሁ ሰው ሲያነሳችሁ ለምን እንዴ ትቷት አይደል እንደ ሄደ ራሱ አሁን ይመስለኛል እኔ ሳስበው ግን ያቺኛው ልጅ ስላረገዘችበት ተመርሰለ ይቅርታ ጠይቃታለሁ። ይሄ ነገር አይሆን መቼ ቢሆንም ሊሆን አይችልም። አስባችሁታል? እዛ አስረግዞ ሊክዳት ሞት ደግሞ ያብጋ አስረግዞ ሊክዳት ነው። እንደዛ ነው ሐሳቡ። እንደዛ የመካድ ብቻ እንትን ነው ያለበት ጭንቅላት ውስጥና ካሁን በኋላም እንዳገኘው አልፈልግም። እንዳትደውል በዚህ አጋጣሚ እንድትደውልኝም አልፈልግም። እንደዚህ አይነት ነገር የወረደ አስተሳሰብ ያለብህ እንዴት ብትደፍር ነው እኔ ጋር መጣ እንደዚህ የምትለው? ስለአይናኩም አያገባህም። ዛሬም ከነገም ምናምን አያገባህም። ራስን ትታት ሄድክ ቤትህን ራስን ትተው ሄድክ ሰው መጣ ደግሞ አሁን ላይ ሰው ቤት ሲገባ ያሳብዳል። ይሄ የማይሆን ነገር ነው ኤፍሬም። ካሁን በኋላ እንድትደውልኝም አልፈልግም እንዳገኝም አልፈልግም። ጉዳይህን እዛው ጨርሰህ። እዩ ደግሞ በጣም ደስተኛ ነው ያለችው። በጣም ደስተኛ ነች። የነበረች ታማ የነበረችበት አሁን ደህና ነች፣ እየዳነች ነው ያለችው። ማለት ኦሬዲ ድናለች፣ በጣም ደህና ነች። የምር ሄኖክን በጣም እየተንከባከባት ነው ያለው። የሚገባውን እንክብካቤ እያደረገላት ነው ያለውና ስለ ኤፍሬም እንደታስብም አይፈልግም እሱ ራሱ። እኛም አንፈልግም። ምክንያቱም ይሄ ነገር አስፈላጊ ነገር አይደለም እና በጣም ደስተኛ ሆናለች። ደስታዋ ደግሞ እንዲቀጥል ነው የምፈልገው። ማለት ከአንዴ ሶስቴ ብዙ ነገር ተጎታለች፣ በጣም አልቅሳለች፣ አዝናለች እና ይሄ ነገር ድጋሚ እንዲመጣም አንፈልግም። እኔም ይሁን ሄኖክም ይሁን በዙሪያ ያለው ሰው ሁሉም አንፈልግም እና አሁን እሷ ለምን ደስተኛ ሆነች ነው ይመስለኛል እንደዚህ የሚያሳብደው። ለምን ተደሰች? ለምን ሁሌ እያለቀሰች እንድትለምነው ነው እንዴ ታዲያ የሚፈልገው? እንደዚህ ነገር አይሆንም፣ ጭራሽ ሊሆንም አልፈልግም። እኔ ራስ አይደለ ያም እኔ ራስ አልፈልግም። አሁን ድረስ ለኤፍሬም ማሰብ አቁማለች። ለኤፍሬም የትም ይሁን ምናምን አያገባትም። እሷ ራሱ ትታዋለች፣ ከውስጧ ወጥቷል። ኤፍሬም አይታችሁታል። ብዙ ጊዜ ጠይቀዋለች፣ ተብለዋለች። እሱ ግን እያታለላት እንጂ ለሷ ይቅርታ እያለች አልነበረም። ብዙ ነገር እያደረጋት ነበር እና ካሁን በኋላም እንድትጎዳትም አልፈልግም። በቃ አልቋል። አሁን ያለችበት ህይወት በጣም ደስተኛ ነች እና ከዚህ በላይ ማውራት አልችልም። ደስተኛ መሆንሽ ብቻ እየነገርኳችሁ ነው ያለችው። ያው እንደምታዩት እሱ ግን እንዲህ አድርጎት ሄደዋል እና ብቻ ደህና ሆኑልኝ። እወዳችኋለሁ። እኔ